ዛሬ ምርጡን ተማሪ ልንፈልግ በዚህ ልዩ ፕሮግራማችን እናንተ ጋር ተገኝተናል። ክቡራንና ክቡራት እንግዶቻችን፣ ተማሪዎቻችን እንግዲህ ዛሬ የእናንተን ልዩ ነገር ልናሳይ እዚህ ተገኝተናል። እንኳን ደህና መጣችሁ። ስሜ ሙሳብ ጀሚል ይባላል። የስድስተኛ ክፍል ተማሪ ነኝ። የመማርያት ትምህርት ቤት አርቲስት ሃጫሉ ሁንዴሳ የመጀመሪያ ደረጃ ትምህርት ቤት ነው። እድሜ 12 ዓመቴ ነው። የማጠናው በፕሮግራም ተመርጬ ነው። ፕሮግራም ወጥቼ በራሴ ፕሮግራም እየተመራው የማጠናው ይሆናል። እናም 2 እህቶችና 3 ወንድሞች አሉኝ። ሌሎች ልጆች የመክራቸው እንደኔ በራሳቸው ጠንክሮ በመስራትና ታታሪ በመሆን እንደኔ እዚህ ደረጃ ላይ መድረስ ይችላሉ። በመጀመሪያ ከትምህርት ቤት ስመለስ ልብሴን ቀይሬ ፊቴን ታጥቤ ወደ ጸሎት ሄዳለሁ መስጊድ። ከዛ እዛ ሰግጄ እመለሳለሁ። ከዛ ከመጣው በኋላ እዚህ ትንሽ አጠናለሁ። የዛሬ ተማርነው በመጀመሪያ የቤት ስራውን እሰራለሁ። ከዛ የቤት ስራውን ከሰራው በኋላ አጠናዋለሁ። ጥናት አጠናለሁ። ዛሬ ተማርኩትን አጠናለሁ። ከዛም በኋላ በቀረን ጊዜ ቤተሰቦቼን አግዛለሁ እና እኔ የምፈልገው አርኪቴክቸር ነው። ይሄንንም እንደሚያግዘኝ ደግሞ ፈጣሪ አላህ ነው። አላህ እዚህ ደረጃ ላይ እንድደርስ ካገዘኝ ቤተሰቦቼን፣ ሀገሬን ብሎም ዓለም መጥቀም ፈልጋለሁ። እነሱ እንደሌላ ቀኑ የከበደኝን ወይም ትንሽ ታጣሪ ያለብኝን ቦታ ሄጄ እህትና ወንድሜ እጠይቃለሁ። ቤተሰቦቼን ደግሞ እዛው ከአስተማሪዎች ጋር ጥሩ ግንኙነት እንዳደረግ እየመከሩኝ እያገዙኝ ይገኛል። እኔም ከአስተማሪዎች ጋር ጥሩ የሆነ ግንኙነት ከጓደኞች ጋር ጥሩ የሆነ ግንኙነት አድርጌ አንድ ላይ መስተጋብር ፈጥረን እያጠናን እንገኛለን። ቤተሰቦቼ፣ እህቶቼ፣ ወንድሞቼ፣ አባቴ፣ እናቴ እስካሁን ድረስ እዚህ ደረጃ ላይ እንድደርስ ለረዳችሁኝ በሙሉ አመሰግናለሁ። ፈጣሪ ምንዳችሁን ይክፈላል። ስሜ ነይማ አህመድ ይባላለሁ። የሙሳብ ጀሚል ወላጅ እናቱ ነኝ። ሙሳብ ጀሚል ሶስተኛ ልጄ ነው። ሙሳብ በጣም ጎበዝ ልጅ፣ ጎበዝ አስተዋይ፣ በጣም አስተዋይ የሆነ ልጅ ነው። ትምህርት ቤት ለምሳሌ አሁን ትምህርት ቤት ፈተና ነገ ወይ 3 ቀን ሲቀር ፈተና በጊዜ እራቱን ይበላና ይተኛና ልክ ታላቅ እህቱ አለች፣ ወንድሙም አለው። ልክ ታላቅ እህቱን እሷ 10ኛ ክፍል ናት። ስንት ሰዓት ይቀሰቅሳል? ልክ 8 ሰዓት ላይ ይቀሰቅሳታል። እሷን ይቀሰቅሳትና ውሃ ቀርቶ ያስቀምጣል። ውሃ በሃይላንድ ቀርቶ ያስቀምጣል። ያንን ውሃ እየጠጣ ያጠናል። እስከ ሱቢ አዛን እስኪል ድረስ ያጠናል። አብሮ እየተጋገሱ እሷም ታስረዳዋለች፣ አብሮ ያጠናሉ። ከዛ ልክ ሱቢ አዛን ሲል 11 ሰዓት ላይ አላሁ አክበር ሲል ምን ያደርጋል? ተነስቶ ከአባቱ ጋር ወደ መስጊድ ይሄዳል። መስጊድ ሰግዶ ይመጣል። ትንሽ 30 ደቂቃ እነዚህ ትናንሾቹ ሰርቪሳቸው የሚመጣ 1 ሰዓት ነው የሚመጣ። ልክ እነሱ ሲወጡ ቀዝቅሱ ይላል። መጀመሪያ ይነሳል፣ ተነስቶ መኝታውን ያነሳሳል። መኝታውን አንሶላን አጣጥፎ ይልና ገብቶ በታጠብ ያለበት ታጥቦ ጥርሱን ቦርሾ ምን ያደርጋል? ቁርሱን ይበላል። ቁርሱን ከበላ በኋላ ይመጣና እኔ አንዳንድ ጊዜ ሌሊት ወጣለሁ እቃ ለማምጣት። አስተካክሎ ጠርጎ ኪችን ገብቶ ለኔ ሻይ አፍልቶ ፓፒሩን ያደርጉና ያው እየተነጋገሩ ያንን ነገር ያስቀምጡና ይሄዳል ወደ ትምህርት ቤት ይሄዳል። ትምህርት ቤት ውሎ ሲመጣ እኔ የቀን ውሎን እጠይቃለሁ ሁላችሁንም። እኔ ልጆችን የቀን ውሎን ሳልጠይቅበት ያለፈበት ቀን የለም። ምን ሰራችሁ? ምን ተማራችሁ? ዛሬ ትምህርት ቤት ምን ተከሰተ? ምንድነው አዲስ ነገር ምን አለ? እየጠይቃቸዋለሁ ልጆቹን እና ደብተራቸውን እያንዳንዱ ደብተራቸውን ከፍታለሁ፣ አያለሁ፣ አሰልፉላቸዋለሁ። ደብተራቸውን እኔ ከፍቼ አያለሁ። ደብተራቸውን የሆነች ነገር ስተት ካለች ማለት ቢያንስ ያው እኔ የተማርኩበት እኔ ማታ ነው የተማርኩት እስከ 8ኛ ክፍል እና ትንሽ የሆነ ቦታ ላይ ስከብደኝ በድፍን ዝም ብዬ የምጠይቅ ለምንድን ነው እዚህ ጋር እንደዚህ ሆነ ብዬ የምጠይቅባቸው ጊዜ አለ። በዛን ሰዓት ምንድነው የምለው? እውነቱ እንዲህ ስለሆነ ነው። እኔ ደብተራቸው ላይ 1 ኤክስ ማየት አልፈልግም። በቃ ላጨናነቃቸው ሳይሆን ኤክስ የሚባል ነገር ማየት አልፈልግም። ጎበዝ ተማሪ እንድትሆኑ ነው የምፈልገው ነው የምላቸው። በቃ ብቻ ሙሳብ በባህሪም ለየት ይላል ከቤት። እኔ አሁን ማለት የምፈልገው እኛ ልጆቻችን የምናወርሰው ነገር የለም፣ እውቀትን ነው የምናወርሰው ለሌላም ወላጅ ማለት ነው። ለልጆቻችን አንዳንድ ጊዜ ልጆቻችን ትምህርት ቤት እንልኮና ደብተር ሲጨማደድ ለምን ማየው ለወላጅ አለ። ያንን ማየት ደብተራቸው ውስጥ ሌላ ነገር ተጨማሪ ነገር ይዞ ሊመጡ ይችላሉ። ያንን ማየት ለወላጅ ነው ይሄን አሁን ምክር የሚሰጡና ልጆቻችን እኛ ከተከታተልን
ልጆቻችን ጎበዝ የማይሆኑበት ምክንያት የለም። ምክንያቱም እኛን ይገዛ ይፈልጋሉ። ማገዝ አለብን እኛ ወላጆች ልጆቻቸውን ማገዝ አለባቸው ላለው ሙስዓብ የሱ ፍላጎትና የኔ ፍላጎት ይለያል። እኔ ፍላጎት ሐኪም እንደሆነ ዶክተር እንደሆነልኝ ነው የምፈልገው። በሁለተኛነት ደግሞ ቁርአን የዲን ዶክተርም በሃይማኖት ዶክተሬት እንዲይዝ ፈልጋለሁ። ምክንያቱም በጣም ጎበዝ በሃይማኖቱ የማይደራደር ጾም እንግዲህ ጾም በስንት አመቱ ነው መጾም የጀመረ? በ7 አመቱ ነው መጾም የጀመረ። በ7 አመቱ ሙሉ መጾም ጀመረ እስከም ድረስ ይጾማል። እና በተለይ ለፈጣሪው ያለው ቅርበት እኔ ብቻ አይደለም ወደ መስጊድ አካባቢ ሄዳችሁ ብትጠይቁት ማንም ይመሰክራል ስለሱ ማለት ነው። ጭንቅላቱ በሳል ልጅ ነው። ሙስዓብ ባህሪ እኔ እንደዚህ በትንሹ ልገልጽ አልችልም። አላህ እንደው የሚኞቱን እኔ ስለፈለኩ አይደለም የራሱን የሚኞቱን አላህ እንዲያሳካላት እኔ የሌሊትና የቀንና ሌሊት ዱዓይ ነው። አላህ ያሳካላት ለወላጅ ለራሱም ለሀገርም መጠቅም ልጅ አላህ አድርጎ ብዬ ነው ማስበው። የኢትዮ ጥሪት በጎ አድራጎት ድርጅት የህፃናትን ህልም እውን ማድረግና የቤተሰቦቻቸውን መሻቶች ማሟላት ነው። ቀጥታ አሁን የምናልፈው ወደ አማርኛ ተወዳዳሪዎች ነው። ስለዚህ እነሱ ተማሪዎቹን በደማቅ ሞራል ነው ወደዚህ የምትሸኙልኝ። በጣም እናመሰግናለን። እንግዲህ እናንተ እነሱን በመደገፍ በጸጥታ እንዲሁም ደግሞ በመከታተል ነው የምታግዙን። እዚህ ጋር ያሉት 6 ተማሪዎች አሁን በቀጥታ እጣ ያወጣሉ። ለዳኞች ለመምህራንና ለተማሪዎች መድረኩን እለቃለሁ። አመሰግናለሁ። Okay, pay attention please. Your Excellency, the representative of Akaki Kaliti Education Office, Your Excellency, the representative of Akaki Kaliti Finance Office, Your Excellency, higher representatives of Ethio Treat Charity Organization, Your Excellency, Mr. Dereje Makonnen, the principal of our school, Your Excellency, vice directors of our school, honorable teachers, students, ladies and gentlemen. Today we have been here to carry out the quiz contest that's carried out among grade 6 students. This program has basically 2 objectives. The first objective of this program is to make all grade 8 and grade 6 students to be ready or to be prepared for the upcoming city-wide examination. The second objective of this program is to recognize and to award those who stand best 3 in this quiz contest. Therefore, we believe that this quiz contest benefits all grade 6 and 8 students to be successful in their examination. Therefore, I would like to thank you very much to Ethio Treat Charity Organization for their genuine support of our school. Please clap your hands for Ethio Treat Charity Organization. Then I would like to remind audience, students and contestants the rules and obligations that you should obey. Audience, students have to listen carefully and you have to praise those answers the questions correctly in a polite manner, and you will be asked a question which is not answered on the stage. So when you are given chance to answer the question which is not answered correctly from the stage, you have to answer politely. And contestant students should be relaxed but alert. You have to listen to the questions carefully. You have to listen to the questions carefully. For one question, 2 minutes are given. So you have to complete or answer the question within 2 minutes. And when you answer the question, you have to answer. You have to say the answer clearly and loudly. So you are lucky. I wish you all the best. Now, before we begin the question, the quiz contest,
let me invite contestant students to pick your order from the lot. You try to pick your order randomly. Who has got the first order? Number 1, Ayob, come to the podium. Number 2, okay, welcome to the podium. Now these students are going to be asked English question. Let them to introduce themselves. Okay, my name is Eyob Gebrezadik. I came from grade 6 student. Okay, that's enough. Very nice. Okay, my name is Awi Junko. I am grade 6 student. Okay, I would like to say good luck once again. Ayo, question number 1 is choice. It's the dialogue between Bona and Ruth. Bona is asking by saying, what is your hobby? What should be the response of Ruth? A, my name is Ruth. B, nice to meet you. C, I live in Addis Ababa. D, I like reading books. D, I like reading books. Perfect. Howie, Yes, Chair. are you ready? Yes, I am. Okay, now you are going to be asked question number 2. Okay, question number 2 is also is the dialogue between a student and a teacher. The student says, can I get in please? What should be the response of the teacher? A, yes you can. B, yes you can't. C, no you can. D, no you could. Yes, you can. She's right. Ayob, you are going to be asked the second question. Question number 3, for you it's second, your second. It's the dialogue between a stranger, a newcomer, and a police officer. In what situation can a police officer says, yes of course, go straight ahead. After 5 minutes walk, turn right. It's on the right hand side. What should be the question of the stranger? A, could you tell me your job please? B, are you a police officer? C, wow, you look smart in the black uniform. D, excuse me, would you mind showing me the way to the nearest bank? D, D, exactly. Howie, you are going to be asked your second question. Look on the screen for better understanding of the question. My dad is a popular actor. He always blank on the stage in the National Theatre of Ethiopia. A, perform. B, performs. C, performed. D, performing. Please come again. Okay, that's all right. My dad is a popular actor. He always blank on the stage in the National Theatre of Ethiopia. A, perform. B, performs. C, performed. D, performing. Sorry, please come again. That's all right. My dad is a popular actor. He always blank on the stage in the National Theatre of Ethiopia. He always dash. How we pay attention. He always dash. A, perform. B, performs. C, performed. D, performing. A, perform. The answer is not, the question is not answered correctly from the audience. Yes, Mabrate? C is not the right answer. Yes, Kausar? B, performs, because the subject says the sentence third person singular. You have finished your English question, please. Go back to your seats. Now the turn is those who hold number 3 and 4. my name is Baraka Girma. I come from grade 6.
My name is Feban Tse. I am a grade 6 student. Okay, let us begin with Barakat. Barakat, Yes, teacher. are you ready? Yes, sir. Okay, Barakat, you are going to ask your first question. Question number 5. I and my friend blank environmental science together yesterday. Yesterday. A study. B studies. C studied. D studying. Sorry, come again, please. That's all right. I and my friend blank environmental science together yesterday. A study. B studies. C studied. D studying. She studied. Wow, he's right. Okay, Faven, Yes, teacher. are you ready? Yes, I am. You are going to be asked your first question, but the question number 6. You blank drink alcohol. It causes a serious health problem. A must. B can. C ought to. D shouldn't. She shouldn't. D shouldn't. Unbelievable. She's right. Barakat, Yes, teacher. are you ready? Yes, sir. You are going to be asked your second question. Question number 7. Our teachers blank us every day because their primary goal is to make our future better. A advise, B advised, C advises, D advising. Sorry, come again. That's all right. Our teachers blank us every day because every day, pay attention, Barakat. Our teachers blank us every day because their primary goal is to make our future better. A advise, B advised, C advises, D advising. A advice. Wow, he's right. Faven, Yes, teacher. are you ready? Yes, I am. You are going to be asked your second English question. Question number 8. Why didn't you blank me last night? Why didn't you blank me last night? I was waiting for you, your phone, the whole night. A call, B calling, C calls, D called. D. D called. The question is not answered correctly. Let me give chance for the audience. He's right. Please clap your hands for him. Okay, you have finished your questions. Come back to your seats. Go back to your seats. Now, the students with numbers 6 and 5 come to the podium. My name is Musab Jamil. I am a grade 6 student. My name is Yuldam Samma. I am a grade 6 student. Musab, Yes, teacher. are you ready? Yes, I am. Musab, you are going to be asked your first question, but question number 9. Look on the screen for better understanding of the question, Barakat. A student blank disturbed the class. That is not a good manner. A, doesn't have to. B, don't have to. C, have to. D, mustn't. Please come again. That's all right. A student blank disturbs the class. Disturbs the class. That's not a good manner. That's not a good manner. A, doesn't have to. B, don't have to. C, have to. D, mustn't. A doesn't have to. The question is not answered correctly from the stage. Yes, Bifam? D, exactly, mustn't. Okay, well done. Yes, teacher. Are you ready? Yes, sir. You are going to be asked question number 10. You blank call for a ride. You blank call for a ride. I will give you my car. A, don't have to. B, have to. A, doesn't have to. B, have to. C, don't have to. D, must. Sorry, come again. That's all right. You blank call for a ride. I will give you my car. A, doesn't have to. B, have to. C, don't have to. D, must. D must. Must. The question is not answered correctly from the stage. Let me give chance for. Yes, please. C. Exactly. This is absence of obligation. Musab.
Are you ready? Yes, teacher. Question number 11. Haile Gebrselassie is one of the most beloved Ethiopian athletes. I admire him a lot. He's my hero. A. Unknown. B. Famous. C. Ordinary. D. Usual. B. Famous. Bravo, he's right. Well done. Yes, teacher. Are you ready? Yes, sir. Okay, listen carefully. I have a beautiful cat at home. It blinks its face every morning. It blinks its face every morning. A. Wash. B. Washed. C. Washes. D. Washing. Sorry, come again. That's all right. I have a beautiful cat at home. It blinks its face every morning. A. Wash. B. Washed. C. Washes. D. Washing. C wash. Perfect. Now go back. Thank you very much. Go back to your seat. We have finished English questions. Now we are going to mathematics questions. ውድ ታዳሚዎቻችንና ተማሪዎቻችን እንዴት አላችሁ? አላችሁ? ተማሪዎች አላችሁ? ደስተኛ ናችሁ? እናንተም ከነሱ እኩል እንግዲህ ጥያቄውን እየሰራችሁ እንደነበረ ተስፋ እናደርጋለን። አሁንም ደግሞ ውድድራችን ይቀጥላል። አሁን በቀጥታ የምናልፈው ደግሞ ወደ ሂሳብ ውድድር ነው። በነገራችን ላይ አሁን እየተከታተላችሁ እየተሰናዳ የሚገኘው የኢትዮ ጥሪት የቁጠባና ብድር ኃላፊነቱ የተወሰነ ህብረት ስራ ማህበር ከእህት ኩባንያው የኢትዮ ጥሪት በጎ አድራጎት ድርጅት ከአቃቂ ቃሊቲ ክፍለ ከተማ ጽህፈት ቤት እንዲሁም የክፍለ ከተማው ፋይናንስ ክፍል ጋር በመተባበር እያዘጋጀ የሚገኘውን የውድድር ፕሮግራም ነው። ስለዚህ በቀጥታ አሁንም ተማሪዎቹ ወደ ሂሳብ ፈተና ነው የሚያልፉት። አሁንም ሞራል እንዲሆናቸው እስቲ ሞቅ አድርጋቸው አጨብጭቡላቸው። በቀጣይም እንግዲህ እንዳሁኑ ጥሩ አይነት ትጋት እንደምታሳዩን ተስፋ እናደርጋለን። ልክ በአሁኑ መሰረት አሁንም እጣችሁን ታወጡና ስንተኛ ተጠያቂ እንደምትሆኑ በተራ ቁጥራቸው መሰረት ታወጣላችሁ ማለት ነው። መልካም እድል ከወዲሁ ተመኘው። አመሰግናለሁ። ሁላችሁም አንደኛ ናቸው አይደል? ዛሬ ደግሞ እነሱን እስቲ እናወዳድርና ከክፍል ደግሞ አንደኛ እንደሚወጡት እዚህም እናይና በጥያቄና መልስ ወደ ጥያቄና መልስ ሄዳለሁ። ስሜ ሙሳብ ጀሚል ይባላል። የመጣሁት ከ6ኛ ክፍል። ስሜ ዊልዳም ሰማ ይባላል። የመጣሁት ከ6ኛ ክፍል ነው። እሺ ቀጥታ ወደ ጥያቄ እንሄዳለን። ጥያቄ ቁጥር 1 ከሚከተሉት ቁጥሮች ውስጥ ለ2 እና ለ10 ተካፋይ የሆነው ቁጥር የቱ ነው? ሀ 1506 ለ 84590 ሐመሯ 2532 መ 30026018 ለ84500 በትክክል ጥያቄውን መልሶታል። ጥያቄ ቁጥር 2 ከሚከተሉት ውስጥ የ300 ብቸኛ ትንትን የሆነው የትኛው ነው? ሀ 30 ሲባዛ 10 ለ 2 ሲባዛ 2 ሲባዛ 75 ሐመሯ 2 ሪቢ 2 ሲባዛ 3 ሲባዛ 5 ሪቢ 2 መ 2 ሪቢ 2 ሲባዛ 5 ሪቢ 2 ሲባዛ 3 ሪቢ 2 ሐመሩሃ 2 ሪቢ 2 ሲባዛ 3 ሲባዛ በትክክል መልሰዋለች። ሞራል ያስፈልጋታል። ጥያቄ ቁጥር 3 የያዘ ጥያቄ ቁጥር 3 ከሚከተሉት ቁጥሮች መካከል የ14 ብዜት የሆነው የቱ ነው? ሀ 54
ለ 42 ሐመሯ 27 መ 36 ለ42 በትክክል መልሶታል። ጥያቄ ቁጥር 4 ድብልቅ ቁጥር 1 ሙሉ 1 አምስተኛ በመቶኛ ሲገለጽ ስንት ይሆናል? ሀ 20%፣ ለ 60%፣ ሐመሯ 80%፣ መ 120%። መ 120%። መ 120% በትክክል መልሰዋለች። ወደ ኋላ ተመለሱልንና 3 እና 4 ያዛቸው ወደ መድረክ ኑልን። ስማችሁን አስተዋውቁን። ስሜ ፌቨንትዜ ይባላል። የመጣሁት ከ6ኛ ቢ ክፍል ነው። ስሜ ሀዊ ድንቁ ይባላል። የመጣሁት ከ6ኛ ቢ ክፍል ነው። ጥያቄ ቁጥር 5 ከሚከተሉት መካከል ህገኛ ክፍልፋይ የሆነው የትኛው ነው? ሀ 3 5ኛ፣ ለ 13 4ኛ፣ ሐመሯ 7 ሙሉ 5 8ኛ፣ መ 0.25። ሀ 3 5ኛ። ሀ 3 5ኛ በትክክል መልሷለች። ጥያቄ ቁጥር 6 ከሚከተሉ ክፍልፋዮቹ ውስጥ ተመጣጣኝ የሆነው የትኞቹ ናቸው? ሀ 21 35ኛ እና 3 15ኛ፣ ለ 12 20ኛ እና 6 10ኛ፣ ሐመሯ 9 15ኛ እና 72 40ኛ፣ መ 50 10ኛ እና 11 2ኛ። ለ በትክክል መልሷለች። ጥያቄ ቁጥር 7 ከሚከተሉት ጥንድ ቁጥሮች መካከል አንጻራዊ ብቸኛ ቁጥር የሆነው የትኛው ነው? ሀ 3 እና 5፣ ለ 2 እና 6፣ ሐመሯ 4 እና 8፣ መ 5 እና 15። ሀሌታዋ 3 እና 5። ሀሌታዋ በትክክል አንበሳ ጎበዝ። ጥያቄ ቁጥር 8 የ3 ሙሉ 1/2ኛ እና የ1 3ኛ ብዜት ውጤት ስንት ነው? ሀ 3 6ኛ፣ ለ 7 5ኛ፣ ሐመሯ 6 3ኛ፣ መ 7 6ኛ። ሐመሯ። እሺ ጥያቄው ተሞክሯል ግን አልተመለሰም። መ በትክክል መልሶታል። ሞራል ስጡት። ጨርሳቸዋል። 5 እና 6 ቁጥር የያዘ ወደ ፊት ለፊት ወይም ወደ መድረኩ ኑልን። 5 6 ስሜ በረከት ግርማ ይባላል። የመጣሁት ከ6ኛ ክፍል ነው። ስሜ ኢዮብ ገብረ ጻዲቅ ይባላል። የመጣሁት ከ6ኛ ቢ ክፍል ነው። ጥያቄ ቁጥር 9 ከመጀመሪያዎቹ 10 ብቸኛ ቁጥሮች ውስጥ ተጋማሽ የሆነው ቁጥር የትኛው ነው? ሀ 4፣ ለ 10፣ ሐመሯ 2፣ መ 6። አንዴ ይደገም። ከመጀመሪያዎቹ 10 ብቸኛ ቁጥሮች ውስጥ ተጋማሽ የሆነው ቁጥር ስንት ነው? ሀ 4፣ ለ 10፣
ሐመሯ 2 መ 6 ሐመሯ 2 አንበሳ ጎበዝ መልሶታል። ጥያቄ ቁጥር 10 7 አምስተኛ እኩል ይሆናል ወ 35ኛ ቢሆን የተለዋዋጩ ዋጋ ስንት ይሆናል? ሀ 25 ለ 35 ሐመሯ 49 መ 40 ሐመሯ 49 በትክክል መልሶታል። ጥያቄው ጥያቄ ቁጥር 11 የ0.3 እና 5 ሙሉ 1/2ኛ ድምር ውጤት ስንት ይሆናል? ሀ 8.5 ለ 5.8 ሐመሯ 85 መ 0.58 ለ5.8 ደገማው ለ በትክክል መልሶታል። ጥያቄ ቁጥር 12 17 ሙሉ 3/5ኛን ወደ ህገ ወጥ ክፍልፋይ ሲለወጥ ስንት ይሆናል? ሀ 85 5ኛ ለ 88 5ኛ ሐመሯ 95 5ኛ መ 88 3ኛ ለ88 ለ በትክክል መልሰውታል። የሂሳብ የ6ኛ ክፍል ጥያቄ አጠናቀናል። እናመሰግናለን። እንግዲህ አሁን ጥያቄው የሚሆነው ወደ ቀጣይ ዙር የሚያልፈው ተወዳዳሪ ተማሪ ከነኚህ 6 የሚያማምሩ ነገ ተስፋ የምንጥልባቸው ተማሪዎች መካከል ወደ ቀጣይ ዙር የሚያልፈው ማን ነው የሚለው ጥያቄ ነው። 3 ተማሪዎቻችን እኩል ውጤት ላይ ስለሆኑ 3ቱን ስማቸውን እጠራለሁ። እዚህ መድረክ ላይ ይመጣሉ። ከ3ቱ 2ቱን እናሳልፋለን ማለት ነው። ስለዚህ 3 አቻ የወጡ ተማሪዎችን አሁን እጠራለሁ። ሙሳአብ ጀማል፣ ዊልዳና ሙሰማና ፌቨን ትዜን በሞራል ወደ መድረክ ትሸኙልኛላችሁ። እናመሰግናለን። አሁን ከ3ቱ ተወዳዳሪዎቻችን 2ቱ ወደ ቀጣይ ዙር የሚያልፉት ናቸው ማለት ነው። የአሁኑ ድጋፋችሁ፣ ጸጥታችሁ በዚሁ መልኩ ይቀጥልላለሁ። ቀጥታ ወደ ጥያቄው አልፋለሁ ማለት ነው። ቀድሞ የመለሰ እጁን ያወጣና ወረቀት ላይ የጻፈውን መልስ ያመጣል ማለት ነው። ቀላል ጥያቄ ነው። ተዘጋጁ። ይህን ጥያቄ ስሩትና መልሱን ስጡን። ዳኛዎቹ እንድትከታተሉልን ቀድሞ ያወጣውን
ቦታውን ግለጥና አስተውለት። መልሶ እቺ ስንት ነች? እሺ ቀድማ ያወጣቸው በዚሁ መለየት ይቻላል። ስንት አይ ቀድሞ በሰጠን የት አለ እኮ ኦልሬዲ ሁለቱ። እሺ ሶስተኛ ላይ የሰጠችን አልጨረሰችም። ቀድሞ የሰጠን ጨርሷል፣ እሷም ጨርሳለች። ትክክለኛ መልስ መልሰዋል ሁለቱም። ሞራል ያስፈልገዋል። ስማቸውን ማጣራት ይቻላል። እሺ በጣም አድርገን ነው የምናመሰግነው ሶስቱ ተወዳዳሪዎች ማለትም ሙሰኢብ ጀማል፣ ዊልዳና ሙሰማና ፌቨን ትዜ እንዳያችኋቸው መድረክ ላይ መጥተው ሶስቱም ጥያቄዎቹን መልሰዋል። ነገር ግን ከሶስቱ የሚያልፈው በቅደም ተከታታይ የመለሱት። ስለዚህ ፌቨንና ሙሰኢብ ናቸው ጥያቄዎቹን የመለሱት። ማን ነው ወደ ቀጣዩ ዙር የሚያልፈውን ደግሞ የሚለውን በአጓጊነት እኔም እናንተም የምንጠብቀው ነው የሚሆነው። ከዛ በፊት ግን እንግዲህ በኢትዮ ጥሪት ቁጠባና ብድር ኃላፊነቱ የተወሰነ መሰረታዊ ህብረት ስራ ማህበር ውስጥ የሚያገለግሉ እንዲሁም ደግሞ አሁን ፕሮግራሙን ባዘጋጀው የኢትዮ ጥሪት በጎ አድራጎት ድርጅት ውስጥ በዋነኝነት ኃላፊነት ኖሯቸው የሚያገለግሉ በጎ ፈቃደኛ የሆኑ በጎ ስራ ላይ በመስራት የምናውቃቸው ዶክተር የኋላሸት ደመቀን ወደ መድረክ ጋብዝና አጠር ያለ መልእክት አስተላልፈውልን በመጨረሻም ደግሞ በኦሮምኛ እንዲሁም ደግሞ ወይም በአፋን ኦሮሞና በአማርኛ ማን ነው ወደ ቀጣዩ ዙር የሚያልፈው የሚለውን የሚነግሩልን ይሆናል። ሞቅ ባለ ሞራል ወደ መድረክ ሸኙልን። ውድድሩ እንዴት ነበር? በጣም ደስ ይላል። ከሁሉም አስቀድሜ ይሄ ፕሮግራም እንደዚህ በአማረ ሁኔታ እንዲዘጋጅ ያደረጉትን ሁሉንም አካላት ላመሰግን እወዳለሁ። እናንተም ደግሞ በተለየ መልኩ ለውድድሩ ያሳያችሁትን መነሳሳትና ዲሲፕሊናችሁን በጣም አድንቄያለሁ። ያው ውድድር ነው እንግዲህ በውድድር መሸነፍም ማሸነፍም ማለፍም ወደሚቀጥለው አለማለፍም ያለ ነገር ስለሆነ ስለዚህ የኛ ፕሮግራም እንግዲህ ቀጣይነት ያለው ፕሮግራም ነው። ዛሬ እዚህ የተወዳደሩትን ብቻ ሳይሆን ሌሎች ተማሪዎችንም ወደፊትም በቀጣይ ፕሮግራም የሚኖረን ይሆናል። በሚቀጥሉት ጊዜያትም የስምንተኛ ክፍሎችንም እናንተንም በቀጣይ ደረጃዎች እስከ መጨረሻው ድረስ የመጨረሻው ዙር ድረስ የሚሄዱትን እስክንለይ ድረስ ብዙ ነገሮችን እንሰራለን። መምህራኖችም በቁርጠኝነት ከኛ ጎን ሆነው ዛሬ ይሄንን ፕሮግራም በአማረ ሁኔታ እንደዚህ ዲሲፕሊኑን ጠብቆ እንዲካሄድ ስላደረጉልን ከልብ አመሰግናለሁ። አሁን ከዚህ በመቀጠል በሁለቱም ፕሮግራም በዳኞች ውሳኔ መሰረት ነጥብ ተሰጥቷቸው ወደሚቀጥለው ፕሮግራም ያለፉትን አራት ተማሪዎች ስማቸውን እዚህ ጋር ጠራለሁ። በመጀመሪያ የአማርኛ ፕሮግራም ተወዳዳሪዎች ወደሚቀጥለው ፕሮግራም ያለፉ 4 ተማሪዎችን ስም ዝርዝር ጠራለሁ። አንደኛ በረከት ግርማ፣ ኢዮብ ገብረጻዲቅ። ሞራል ያስፈልጋል። ኢዮብ ገብረጻዲቅ። ሶስተኛ ሙሳብ ጀሚል። አራተኛ ፌቨን ትዜ። እሺ እንግዲህ እንዳያችሁት የመጀመሪያው ዙር ውድድራችን እንደዚህ ደስ በሚል ሁኔታ ነው እየተካሄደ የነበረው። እንግዲህ ለእናንተ ደግሞ ማስታወስም ማስጠንቀቅም ማሳሰብ የምንፈልገው መልእክት ይኖራል። ምክንያቱም ቅድም እንደተመለከታችሁት በመድረኩ ላይ ወርክሺቶች ተሰጥተዋል፣ ተከፍተዋል። ስለዚህ እነኚህን ወርክሺቶች ደግሞ በክፍል ኃላፊያችሁ በኩል በትምህርት የክፍል ኃላፊያችሁ በኩል ለእያንዳንዳችሁ ተማሪዎች ይደርሳል። ወርክሺቱን በክፍል ኃላፊያችሁ በኩል በኋላ የሚደርሳችሁ ይሆናል። ያንን ወርክሺት ደግሞ በደንብ አንብባችሁ ተዘጋጅታችሁ በጥንቃቄ አድርጋችሁ ትሰሩና በክፍል ኃላፊያችሁ በኩል ታርሞ ውጤት ይደርሰናል። ይህ ደግሞ ለእናንተ ጥሩ ሽልማትንም ይዞ ማበረታታትንም ይዞ ነው የሚመጣው። ይሄ ደግሞ በዋነኝነት እናንተን ለስድስተኛ ክፍል የሀገር አቀፍ የሚኒስትሪ ፈተና ማዘጋጀት በብቃት ማዘጋጀት ማለት ነው። እሱ ነው ዋና ዓላማው። እኛ ከወዲሁ ፕሮግራማችንን አጠናቀናል። በቀጣይ ደግሞ በስምንተኛም በስድስተኛ ክፍል ዙርም እናገኛችኋለን። ስለነበራችሁ ቆይታና ስለነበራችሁ መልካም ስነ ስርዓት እስቲ አንድ ጊዜ ለራሳችሁ ሞራል